መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም የዳዕዋ አደራረግን ደረጃዎች ተናግረዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ወዛሊከ አድዐፉል ኢማን። ከእናንተ ክፉን ነገር ወይም አጸያፊን ነገር ሲሰራ ያየ ሰው ከቻለ በእጁ ያስተባብላል። በእጅ ማስተባበል ይህ የመንግስታቶች እና የመሪዎች እና የወላጆች ነው። ተባቻለ አይደል? ለምሳሌ መንግስታቶች ያንን ነገር በሀገራቸው ላይ አጸያፊ ነገር ሲሰራ ካዩ በትዕዛዛቸው በተግባር እንትን ማድረግ ይችላሉ። ተባቻለ አይደል? አንተ ያንን ማን ነው መንግስታቶች ማድረግ ይችላሉ። ወላጅ ልክ እንደው በልጆች ላይ ልጆች አይታችሁ ከሆነ የሆነ ክፉ ነገር ሲሰሙ ካዩ አባት ይመጣና ወይ እናት እንዳ ብላ ምን ትክት ያደርጉና ከዛ በኋላ ታረጋግሳለህ በኋላ እና ያንን ማድረግ ይችላሉ ወላጆች። ሁለተኛው ምንድነው? ፈኢን ለም የስተጢዕ ፈቢሊሳኒህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ማድረግ ያልቻለ ሰው ደግሞ በምላሱ ያስተባብራል ያን ክፉ ነገር አሉ። ይሄን ነው አንተ የምትችለው አሁን ዳዕዋ ማድረግ ነው። ይወጣል አይደል? ዳዕዋ ታደርግልህ እዚህ ጋር ሐራም እንደሆነ ከቁርአን ከሐዲስ ተሰጠዋለህ። አላህ ሱብሓነሁ ወተዓላ በሱረት ሉቅማን ላይ ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين ብሏል። እዚህ ቦታ ላይ ለهو الحديث ተብሎ የተገለጸው ሰዎችን አጥማሚ የሆነ ከንቱ ንግግር ተብሎ የተገለጸው ሙዚቃ ነው። አብዱላህ ኢብኑ አባስ እና አብዱላህ ኢብኑ መስዑድ ሰሃቦች ሙዚቃ ነው ብለው ተናግረውታል። ታላቁ ሰሃባ አብዱላህ ኢብኑ መስዑድ ወላሂ ኢነሁ الغنى ወላሂ ኢነሁ الغنى ወላሂ ኢነሁ الغنى ብሎ ተናግሯል። ወላሂ እዚህ ቦታ ላይ አጥማሚ ከንቱ ንግግር የተባለው ሙዚቃ ነው ሙዚቃ ነው ሙዚቃ ነው ብሎ እየማለ 3 ጊዜ ተናግሯል። አብዱላህ ኢብኑ አባስ ልክ እንደሁ جاء رجل الى ابن عباس رضي الله عنه وقال له يا ابن عباس ما تقول في الغنى فقال له ابن عباس أترى أين يوضع الغنى يوم القيامة في ميزان الحسنة ولا في ميزان السيئة؟ فقال الرجل في ميزان السيئة. فقال له ابن عباس لقد أفتيت نفسك بنفسك اذهب. ابن عباس قال متى عبد الله بن عباس قال سوي وطيق أنت ابن عباس هو سلا موسيقى من تقال حلال أم حرام قالوا حلال نو وينس حرام نو عبد الله بن عباس من قالوا له سويه بطياقي من لسلت እንደው ሙዚቃ የተንሳኤ ቀን የቂያማ ቀን የመልካም ስራ ሚዛንና የመጥፎ ስራ ሚዛን በሚቀመጡ ጊዜ ከመልካም ስራ የሚቀመጥ ይመስልሃል ከመልካም ስራ ሚዛን ወይንስ ከመጥፎ ስራ ሚዛን ላይ የሚቀመጥ ይመስልሃል? አስቡት። ሙዚቃ እንደው ከሶላት ከሐጅ ከቁርአን ጋር ሊቀመጥ ይችላል? ላ በፍጹም ሰው ይሆናል አለ ያለ ምንም ጥርጥር ከመልካም ሚዛን ላይ አይቀመጥም፣ ከመጥፎ ሚዛን ላይ ነው የሚቀመጠው አለ። አብዱላህ ኢብኑ አባስ ምን አለው? ሂድ ራስን በራስህ ፈትዋ ሰጥተሃል፣ በቃ ትክክለኛው መልስ አግኝተሃል አለ። ስለዚህ ሐራም ነው እያለ እየተናገረ ነው ኢብኑ አባስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። حديث لا ينال النبي صلى الله عليه وسلم ليكونن من أمتي أقوام يستحلون الحر والحرير والخمر والمعازف. والمعازف هي آلات اللهو والأغاني والموسيقى كما فسر ذلك أهل العلم الكبار المعاصرين وعلى رأسهم سماحة الإمام العلامة المفتي بن عبد العزيز بن باز رحمه الله تعالى والعلامة الشيخ الفقيه بن عثيمين رحمه الله تعالى وصالح الفوزان حفظه الله تعالى. نزل كل علماء الله ሙዚቃ ሐራም እንደሆነ ፈትዋ ሰጥተዋል። ይሄንን ሐዲስ መሰረት አድርገው ይሄንን አስረድተው ከተቀበለ ሰየው እንቢ ካለ ከዚህ በኋላ ደግሞ ሶስተኛውን ደረጃ ትሄዳላችሁ። እሱም ምንድነው? ፈኢን ለም የስተጢዕ ፈቢቀልቢሂ በአንደበቱ ማስተባበል አልቻለ በልቡ ያስተባብላሉ። በአንደበት በልብ ማስተባበል ማለት ነው። ቃለ الإمام ابن حجر رحمه الله تعالى أو الإمام النووي رحمه الله تعالى والإنكار بالقلب معناه الابتعاد عن أماكن المنكر. بلب ما استوى مالت أتصيح في سرعة بالسرعة بثبوتها مرهق مالتنا، لأن الجلوس في أماكن المنكر يدل على الإقرار. يا مرة قاعدون يا سيد لنا كل شيء على الزاوية يودو ما يكملون يا سيد سلزي كذا وتها مرهقنا. يا مرة قدرت تشلون أن أنت تتركوا كرسو سرعة وتها لا ينفسوا في كفت الباشو በዚህ ጊዜ ከኛ ይሄን ነገር ሰትር ራስን ችለህ እዛው በይፎና ብላችሁ ትነግሩታላችሁ። እምቢ የሚል ከሆነ ግጥም አለ ሄደህ ላለቃህ ተናገር። እሺ አለቃህን ይሄ ሰው ባለበት ስራ ቦታ ላይ ሙዚቃ እየከፈተብን ነው፣ እኛ ደግሞ መስማት አንፈልግም፣ ሐራም ነው፣ ምክረናል፣ ገስጸናል፣ አልቀበልም አለ። ስለዚህ እናንተ ይሄንን እንድታስቆሙልን እንፈልጋለን ብላችሁ ላለቃችሁ ተናገሩ።
ያው ሌላ ጥያቄ ረሱ